በትግራይ ክልል የተለያዩ ሴክተር ቢሮዎች፣ ዞኖች እና ወረዳዎች ጥሪያችንን አክብራችሁ እዚህ የተገኛችሁ እንዲሁም የተለያዩ ማህበራት ኃላፊዎች እና ተወካዮች ከቢሮአችን እና ከሚዲያም እንዲሁ የመጣችሁ በሙሉ በዛሬው ዕለት በሀገር ደረጃ በሁሉም ክልሎች በሚባል መልኩ በይፋ የተጀመሩ ፕሮግራሞች ነገር ግን በተለያዩ ምክንያቶች ትግራይ ውስጥ ይፋ ሳይደረጉ የቆዩ 3 ፕሮግራሞችን በአንድ ጊዜ ይፋ የምናደርግበት መርሃ ግብር ላይ ስለተገኛችሁልን ሁላችሁንም በትግራይ ጤና ቢሮ ስም ከልብ እናመሰግናለን። 3ቱ ፕሮግራሞች አንደኛ የጤና ኤክስቴንሽን ፕሮግራም አዲሱ የ15 ዓመት ፍኖተ ካርታ እንዲሁም የመጀመሪያ ደረጃ የጤና እንክብካቤ ሪፎርም እና ጽዱ ትግራይ በሚል በተለይም ደግሞ በየቦታው የመጸዳዳትን ሁኔታ ሙሉ በሙሉ የማስቀረት ፕሮግራም ናቸው። ትግራይ ውስጥ እነዚህ ፕሮግራሞች በመጀመሪያ በነበረው ጦርነት ምክንያት ቀጥሎም በክልልና በሀገር ደረጃ በነበሩ ተደራራቢ ፕሮግራሞች ምክንያት በይፋ ባይጀመሩም ፕሮግራሞቹን ለመተግበር የተለያዩ ስራዎች ባለፉት 2 ዓመታት ሲሰሩ ቆይተዋል። ትግራይ ከ2 አስርት ዓመታት በፊት የጤና ኤክስቴንሽን ፕሮግራምን በመሞከር ለሀገር ከፍተኛ ትምህርት እንዳበረከተች ይታወቃል። በዚህ ፕሮግራምና በሌሎች ሰፊ የሆኑ የጤና ስራዎች የተነሳ እንደ ሀገር ትላልቅ የጤና ግቦችን ማሳካት ተችሏል። ሆኖም ፕሮግራሞች ዋና ዓላማቸው የአንድን ሕዝብ ጤና በመጠበቅ ሞትን ማስቀረት እንዲሁም ቋሚ ጉዳቶችን መከላከል በመሆኑ ከሀገር አቅም አንጻርና የሕዝብ ፍላጎትን በየጊዜው በጥናት እየፈተሹ ፕሮግራሞችን ማሻሻልና መተግበር እንዳለብን እኛም እናምናለን። የጤና ኤክስቴንሽን ፕሮግራም አስፈላጊው ጥናት ተደርጎለት መሻሻል እንደሚገባው ተወስኖ ለ15 ዓመታት የሚተገበር ፕሮግራም የሚመራበት ፍኖተ ካርታ ተዘጋጅቶለት በሀገር ደረጃ በመተግበር ላይ ነው። ይህ ፕሮግራም መተግበር ከጀመረ በሀገር ደረጃ 5 ዓመታትን አስቆጥሯል። ወደፊት 10 ዓመታት ይቀሩታል ማለት ነው። የጤና ኤክስቴንሽን ባለሙያዎችን የትምህርት ደረጃ ማሳደግ፣ የጤና ኬላዎችን ደረጃ ማሳደግ፣ የጤና ኬላዎችን በአስፈላጊው የባለሙያዎች ተዋጽኦ ማሟላት፣ በኤሌክትሮኒክ መረጃ አያያዝ መቀየር ወዘተ የፍኖተ ካርታው ዋናዎቹ አካሎች ናቸው። ትግራይ ዘጌት ብላ ይህን ፍኖተ ካርታ መተግበር ብትጀምርም የተወሰኑ ርቀቶችን መሄድ ችላለች። በኋላ የስራ ባልደረቦቼ በሚያቀርቡበት ወቅት እነዚህን ስራዎች በዝርዝር ያቀርባል። አዳዲስ የጤና ኬላዎች ግንባታ በቁጥር አነስ ያሉ ቢሆኑ የፈረሱትን ማደስ፣ የጤና ኤክስቴንሽን ሰራተኞችን ደረጃ ማሳደግ እንዲሁም ክፍተቶችን በሌሎች ባለሙያዎች መሙላት ያን ማድረግ ባልቻልንባቸው ሁኔታዎች ላይ የኤሌክትሮኒክ የመረጃ አያያዝን ለመተግበርም እንደዚሁ ጅማሮች በክልላችን በኩል እንዳሉ ይታወቃል። ሆኖም ከፊት ለፊታችን ረጅም ርቀት እንደ ክልል መጓዝ እንዳለብን እኛም እናውቃለን። በሚኒስትሪ ኦፍ ሄልዝ በኩልም ይህ በደንብ ይታወቃል። በሌሎች 2 ፕሮግራሞችም ጊዜያችሁን ላለመውሰድ የተወሰኑ ጅምር ስራዎች እንዳሉ እናውቃለን። እንደ ወትሮው የጤና ሚኒስቴር ከጎናችን በመቆም በትግራይ ግንባታቸው ተጀምሮ የተቋረጡ ከዚህ በፊት በነበረው አጠራር ሰከንድ ጀነሬሽን የጤና ኬላዎች ወይም ሄልዝ ፖስቶች ለምሳሌ ክልላችን ውስጥ 6 አሉ ተጀምረው የተቋረጡ እንዲሁም የእናቶችና የህፃናት ብሎኮችን በማጠናቀቅ ሂደት የኮምፕሬሄንሲቭ የጤና ኬላዎች ግንባታን በማፋጠን ረገድ እንዲረዳን ግንባታቸው የተጠናቀቁ የጤና ኬላዎችና በጤና ጣቢያ የሚገኙ የቀዶ ሕክምና ክፍሎችን በአስፈላጊው የሕክምና እቃዎች በማሟላትም አብሮን እንዲቆም የኤሌክትሮኒክ የማህበረሰብ ጤና መረጃ ስርዓት ትግበራ በስፋት አብረን ከጤና ሚኒስቴር ጋር እንድንሄድበት የጤና ኤክስቴንሽን ባለሙያዎችን በተጨማሪ ቁጥር ለማሰልጠን የጀመርነውን ጥረት እንዲሁም የነበሩትን ደረጃ በማሳደግ ሂደት ላይ አብሮን እንዲራመድ የሁል ጊዜ የስራ አጋራችን የሆነውን የጤና ሚኒስቴር እንዲሁም ጤና ሚኒስቴርን በመወከል በመካከላችን የተገኙ ኃላፊዎችን በአክብሮት እንጠይቃለን። ዛሬ ጥሪ ተደርጎላችሁ እዚህም የተገኛችሁ እንግዶቻችን በሙሉ የእነዚህ ሪፎርሞች ምንነትን በሚገባ በመረዳት ትግበራቸውን በማፋጠን ረገድ
የበኩላችሁን ሚና እንድትጫወቱ እናንተንም በአክብሮት እንጠይቃለን። ዋናው ጉዳይ እነዚህ ሪፎርሞች ህዝባችን የተሻለ ጤና እንዲኖረው ያደርጋሉ ወይስ አያደርጉም የሚለውን ጥያቄ መመለስ ነው። እዚህ ላይ ከተስማማን ግን ሁሉም የበኩሉን አስተዋጽኦ እንዲያደርግ በአካባቢው ያለውንም ህዝብ በማስተባበር ባለሀብቶችንም በማስተባበር ከፍተኛ አስተዋጽኦ እንዲያደርግ የኛም ኤክስፔክቴሽን ነው። የጤና አገልግሎትን በጤና አገልግሎት መስጫ ተቋማት ውስጥ ብቻ በመሆን ሳይሆን ህዝቡ ወደሚኖርበት ቀዬና ቤት ድረስ በመሄድ አገልግሎት መስጠት በጊዜ ሂደት በምንም አይነት ምክንያት መዳከም የለበትም። ከዚህ ውጭ ሌላ አማራጭ አለ ካልን በጣም ውድና ለእንደኛ ያለ ህዝብ የማያዋጣና ኢፍትሃዊ የጤና አገልግሎት ይሆናል። የዓለም የጤና ድርጅትና ሌሎች ዓለም አቀፍ አካላት ፈጽመው የማይደግፉትም ነው። ስለዚህ እዚህ የተገኛችሁ መሪዎች ከዚህ ስብሰባ ስትወጡ ለህዝባችን የሚገባውን አገልግሎት ለመስጠት የእናንተ ሚና ትልቅና ወሳኝ መሆኑን አውቃችሁ ያላችሁን አቅም ሁሉ በመጠቀም ህዝባችንን እንድትመሩና እንድታገለግሉ በአክብሮት እንጠይቃለን። በስራችሁ የሚገኙ ጤና ኬላዎችን፣ የጤና ኤክስቴንሽን ሰራተኞችን ስራ እንዲሁም የጤና ጣቢያዎችን አመራርና አገልግሎት፣ የመጀመሪያ ደረጃ ሆስፒታሎችን የአገልግሎት ጥራት ማሳደግ ከእናንተ በከፍተኛ ሁኔታ ይጠበቃል። ይህንንም እንደምታደርጉ ተስፋችን ከፍ ያለ ነው። የትግራይ ክልል የሃይማኖት ተቋማት ጉባኤ አባላት፣ የተከበራችሁ ጥሪ የተደረገላችሁ የትግራይ ጊዜያዊ አስተዳደር የጤናው ሴክተር አመራሮች እና የመድረኩ ተሳታፊዎች፣ ክቡራንና ክቡራት፣ የዚህ መድረክ ተሳታፊዎች፣ ከሁሉ አስቀድሜ በዚህ ክልል አቀፍ የማህበረሰብ ተሳትፎና የመጀመሪያ ደረጃ ጤና ክብካቤ ንቅናቄ መድረክ ላይ ተገኝቼ ልዩ መልእክት ለማስተላለፍ እድል በማግኘት የተሰማኝ ልባዊ ደስታ በራሴና በጤና ሚኒስቴር ስም ለመግለጽ እፈልጋለሁ። በሀገራችን ባለፉት 3 አስርት ዓመታት የመሰረታዊ ጤና አገልግሎት ለህብረተሰቡ ተደራሽ ለማድረግ መንግስት በርካታ ስራዎችን ሲሰራ መቆየቱ ይታወቃል። በሁሉም ክልሎችና ከተማ አስተዳደሮች የጤና ተቋማት ቁጥር በመጨመር የጤና ባለሙያዎች በአይነትና በብዛት በማሰልጠንና በማሰማራት ወሳኝ የሆኑ የሕክምና ግብዓቶችን በማሟላት እንዲሁም የጤና ኤክስቴንሽን ፕሮግራም ቀርጸው ተግባራዊ በማድረግ ህብረተሰቡን በማሳተፍ አበረታች የሆኑ ተግባራት ሲከናወኑ ቆይቷል። በመሆኑም ዋና ዋና ተላላፊ በሽታዎችን ከመከላከል ረገድ አመርቂ ውጤቶችን ለማስመዝገብ እንደ ሀገር ችለናል። የጤና ፖሊሲያችን ቁልፍ የስኬት መገለጫ የሆነው የጤና ኤክስቴንሽን ፕሮግራማችን ትግበራ ከተጀመረበት ከ1997 ዓ.ም ጀምሮ ላለፉት 20 ዓመታት ስራ ላይ የነበረ እና በጤናው ዘርፍ ሀገራችን ላሳካቻቸው የምዕተ ዓመታት የልማት ግቦች የላቀ ድርሻ ያበረከተ ቁልፍ ስትራቴጂያችን ነው። ያውም ደግሞ ይህ ፕሮግራም የተጀመረው ልዩ የሚያደርገው በዚህ ክልል መሆኑን ሁላችንም የምናስታውሰው ነው። ፕሮግራሙ በዓለም አቀፍ ደረጃ ቢሆን የተያዘውን የሁሉ አቀፍ የጤና አገልግሎት ተደራሽነትና በሀገር ደረጃም የተነደፉ የጤና ዘርፍ ግቦችን ለማሳካት ወሳኝ ሚና እንዳለው ይታወቃል። በመሆኑም የማህበረሰቡን ተሳትፎ በማሳደግ መሰረታዊ ጤና አገልግሎት ተደራሽነትና ጥራትን በበለጠ ለማጠናከር እንዲቻል ሀገራዊ ጥናት መሰረት በማድረግ ቀደም ዶክተር ሲገልጽ እንደነበረው ለ10 ዓመታት የሚያገለግል የጤና ኤክስቴንሽን ፕሮግራም ማሻሻያ ፍኖተ ካርታ ተቀርጾ ወደ ትግበራ ከገባን 5 ዓመታት የተቆጠረ ሲሆን በታቀደው አግባብ ለማስኬድ እንዳይቻል ገና ከጅምሩ ተፈጥሯዊና ሰው ሰራሽ ተግዳሮቶች ቢገጥሙንም አመራሩና ባለሙያው በመቀናጀትና ህብረተሰቡን በማሳተፍ በተንቀሳቀሱባቸው በተለይም ከፍተኛ አመራሩ ትኩረት ሰጥቶ በጀት መድቦ ህብረተሰቡንና ሌሎች ባለድርሻ አካላትን በማስተባበር በኃላፊነት በመሩባቸው አካባቢዎች ውጤታማ ስራዎች እየተከናወኑ ይገኛሉ። ጤና ሚኒስቴር የትግበራ ማስፈጸሚያ ሰነዶችን በማዘጋጀት በየደረጃው ላሉ ባለሙያዎች የአቅም ግንባታ ስልጠናዎችን በመስጠት የንቅናቄ መድረኮችን በማዘጋጀት እና እንደዛሬው
ለሕክምና መሳሪያዎች ግዢ በጀት በመመደብ ድጋፋዊ ክትትሎችን በማድረግና ወቅታዊ ግብረ መልሶችን በመስጠት ትግበራው ሲያግዝ ቆይቷል። ይህ ፍኖተ ካርታ ወደ ትግበራ በሚገባበት ጊዜ የትግራይ ጊዜያዊ አስተዳደር በነበረው ግጭት ምክንያት ስራውን እኩል ያልጀመረ ቢሆንም ግጭቱ ከቆመበት ጊዜ ጀምሮ ክልላዊ ሁኔታን ታሳቢ ባደረገ መልኩ አካክሶ ለመሄድ ከፍተኛ ጥረት በማድረግ ላይ ይገኛል። ጊዜያዊ አስተዳደሩ ሰላማዊ ሁኔታ ከተፈጠረበት ጊዜ ጀምሮ መሰረታዊ ጤና አገልግሎት እንደገና ከማስጀመር አንስቶ በርካታ የተጎዱ ሆስፒታሎችን፣ ጤና ጣቢያዎችን እንዲሁም ወደ 13 የሚሆኑ የቀዶ ጥገና አገልግሎት በጣም ርቀው ላሉ ማህበረሰብ የሚያገለግሉ ጤና ጣቢያ ላይ ያሉ ብሎኮችን እንደገና አገልግሎት እንዲጀምሩና 10 የሚሆኑ አሁን በአዲስ የተጀመሩ አጠቃላይ ጤና ኬላዎች ወይም ኮምፕሬሄንሲቭ ሄልዝ ፖስት ብለን የምንጠራቸው በአዲስ መልክ ስራ ማስጀመር የቻለ ሲሆን 2 አጠቃላይ እና 2 መሰረታዊ ጤና ኬላዎች በግንባታ ሂደት ላይ ይገኛሉ። በቀጣይ በፍኖተ ካርታው ላይ የተቀመጡ የለውጥ ሀሳቦች በፍጥነትና በጥራት እንዲከናወኑ ያ ማለት መሰረታዊ የሆኑ 3 ነገሮችን ማንሳት እዚህ ላይ እንችላለን። አንደኛው የጤና ኬላ መሰረተ ልማቱ ይቀየራል ማለት ነው። የግንባታው ይቀየራል። ግንባታው አሁን ኮሚኒቲያችን ዲማንድ የሚያደርገው በሚመጥን ደረጃ የባለሙያዎችን መኖሪያን ጭምር ያካተተ ሆኖ እንዲገነባ ስታንዳርድ በሀገር አቀፍ ደረጃ የወጣው ያን በተከተለ መንገድ ግንባታ የሚከወን ይሆናል። ሁለተኛ በነባር የነበረው ባለ 3 ክፍል የሆነችው ጤና ኬላችንን መሰረተ ልማቱ ተስተካክሎ አሁንም የባለሙያ መኖሪያ ጭምር ይዘው በተሻለ ደረጃ ሕክምና አገልግሎት መስጠት በሚያስችል ሁኔታ ላይ እንደገና መገንባት አለዚያም ደግሞ መሰረታዊ የሆነ የጥገና ስራ ተሰርቶ እንደገና አገልግሎት መስጠት እንዲጀምር ይደረጋል። በዚሁም ላይ የባለሙያ ስብጥርና ቁጥር ስለሚጨምር ያ ባለሙያ ሊሰራ የሚያስችላቸው ግብዓቶች እንዲሟሉ ይጠበቃል። ለዚሁም የመረጃ ስርዓቱን ለማዘመንና መረጃ ከማግኘት ለውሳኔ ከመጠቀም ባሻገር ጤና ኤክስቴንሽን ባለሙያዎች በቀላሉ በዛ መረጃ ተደግፎ አገልግሎት መስጠት የሚያስችል ጆብ ኤድ ሆኖ እንዲያገለግልም ተቀርጿል። ከዛም አልፎ ከዚህ በፊት ውመን ዴቨሎፕመንት አርሚ ብለን የምንጠራው ከማህበረሰባችን ጋር በተለይ ደግሞ ከእናቶች ጋር በደንብ አታች ተደርጎ ሲሰራ የነበረው ስራ ሀገራዊ ጥናቱ ባመላከተው ወንዶችንም ወጣቶችንም እንደዚሁም ደግሞ የሃይማኖት መሪዎችና በአካባቢው በጣም ተጽዕኖ ያላቸውን ማህበረሰብ ክፍሎች በማሳተፍ ሪዲዛይን በማድረግ የማህበረሰብ ተሳትፎ እና ባለቤትነት አገልግሎት በተሻለ ሁኔታ ከዚህ በፊት ከነበረው ተቀርጾ ተግባራዊ እንዲሆን የሚደረግ ይሆናል። ስለዚህ ይሄ የሚደረግ ከሆነ የዚህ አይነት ክልል አቀፍ የሆነ ከፍተኛ አመራሩ የተሳተፈበት በየደረጃው ያሉ ባለድርሻ አካላት እንደዚሁም አጋር ድርጅቶች በዚህ ላይ ዘግይቶ ቢጀምርም ትልቅ ጥረት እያደረገ ያለው ክልል አግዘው ህብረተሰባችን በተመጣጠነ ሁኔታ በሚያስፈልገው ቦታ ላይ ሆኖ አገልግሎቱን ማግኘት እንዲችሉ በጋራ እንድንረባረብ ታስቦ የተዘጋጀ መድረክ እንደሆነ ለማስታወስ ፈልጋለሁ። በጥራት እንዲከወን እንዲደረግ ህብረተሰቡ በየደረጃው ያሉ አመራሮች፣ ሌሎች ባለድርሻ አካላት ያተሳተፈ የንቅናቄ ስራዎች በጊዜያዊ አስተዳደሩ ተጠናክሮ እስከ ታች ድረስ እስከ ቀበሌ ድረስ እንዲሄድ ይጠበቃል። ክቡራትና ክቡራን፣ የጤና ጣቢያ አገልግሎትን ከማጠናከርና ከማሻሻል አንጻር የተለያዩ ተግባራት እየተሰሩ ይገኛሉ። ለአብነትም ያክል የጤና ጣቢያዎች የአገልግሎት አሰጣጥ ጥራት ለማሻሻል እና ደረጃውን የጠበቀ አገልግሎት ለመስጠት የመጀመሪያ ደረጃ ጤና ክብካቤ ሕክምና አሰጣጥ መመሪያ ወይም ደግሞ በእንግሊዝኛ ኢፒኤችሲጂ ብለን የምንጠራው ተግባራውን ለማጠናከር የአቅም ግንባታ ስራዎች ከገጽ ለገጽ በተጨማሪ ከሚሰጠው ስልጠና በተጨማሪ በኢለርኒንግ ወጪ ቆጣቢ በሆነ መንገድ በታገዘ መልኩ እየተሰጠ ይገኛል። በዚሁ በትግራይ ክልልም ከዚህ ሳምንት ጀምሮ ይህ ስልጠና ተጠናክሮ የሚቀጥል ይሆናል። በሌላ በኩል የጤና ጣቢያ አገልግሎት ተደራሽነትና ጥራትን ለማሻሻል ምላሽ ለመስጠት የሚያስችል የበለጠ ለማጠናከር የሕክምና መሳሪያ ግዢ፣ የበጀት አጠቃቀም እንደዚሁም የቀዶ ጥገና ሕክምና አገልግሎት ወደ ተጨማሪ ጤና ጣቢያዎች የማስፋት ስራ ተጠናክሮ የሚቀጥል ይሆናል። እንደሚታወቀው በሀገራችን የንጽህና
እና ደህንነትን ባልጠበቀ የውሃ የሳኒቴሽን እና የሃይጂን እንዲሁም የአካባቢ ጤና አገልግሎት መጓደል ምክንያት የሚከሰቱ ተላላፊና ተላላፊ ያልሆኑ በሽታዎች የሚጎዳው የህብረተሰብ ክፍል በርካታ ሲሆን የህብረተሰቡን ግንዛቤ በመጨመር እና ተሳትፎን በማጠናከር መከላከል እንደሚቻል የሚታመን ሆኖ ውሃ፣ ሳኒቴሽን፣ ሃይጂን እና አካባቢ ጤና አገልግሎት በበቂና ጥራቱን በጠበቀ መልኩ ለሁሉም ተደራሽ ማድረግ ጠቃሚነቱ የጤና ልማት ባሻገር የጎላ ማህበራዊ ኢኮኖሚያዊ አስተዋጽኦ እንዳለው ይታመናል። ይህን ግንዛቤ ውስጥ በማስገባት ጤና ሚኒስቴር ከአጋር ድርጅቶች እና ከክልል ቢሮዎች ጋር በመሆን በርካታ ስራዎችን እየሰራ ይገኛል። ከጥረቶቹ ዋናዎቹ የጽዱ ኢትዮጵያ ፕሮግራም ይሁን ለማድረግ የተጀመሩ የገበያ መር ሳኒቴሽን ማዕከላትን ማደራጀት፣ እነዚህ ማዕከላት ተደራጅቶ ማዕከል ሆኖ ብቻ መቅረት ሳይሆን ግብአቱን በቀላሉ ማግኘትና መጠቀም የማይችሉ አርሶ አደሮች ግብአቱን ከነዛ ማዕከላት በተመጣጠነ ዋጋ አግኝተው እያንዳንዱ ቤት የተሻሻለ መጸዳጃ ቤት እንዲኖረው ለማድረግ የሚጠቅም ማዕከላት እና እንደዚሁም እነዚህን በማስፋፋት ከሜዳ ላይ መጸዳዳት ማስቀረት፣ የግል ንጽህና፣ የእጅ የወር አበባ ንጽህና አጠባበቅ የባህሪ ለውጥ ጋር አያይዘው ዘላቂነት ማስቀጠል፣ ውሃ፣ ሳኒቴሽን እና ሃይጂን በጤና ተቋማት ላይ ስንሄድ ደግሞ ወሽ ፊት ብለን የምንጠራውን የጤና ተቋማት ላይ በማስፋፋት እንደዚሁም አየር ንብረት ለውጥ ላይ የተሰሩ ስራዎች ዋና ዋናዎቹ ናቸው። ስለዚህ ጽዱ ኢትዮጵያ 2022 በሚል በክቡር ጠቅላይ ሚኒስትር ላውንች የተደረገውና በየክልሎቹ ተግባራዊ እየተደረገው ያለው ትልቅ ፕሮግራም አሁን ካለው ከኮሪደር ልማት ጋር በማጣመር ገጠሩንም ከተማውንም ባማከለ መልኩ ተያይዞ የሚሰራና የሚጠናከር ይሆናል። በሀገር ደረጃ 102 የገጠር ወረዳዎች ጽዱ ለማድረግ ሙከራ ደረጃ ላይ የተገበረ ይገኛል። ትግራይ ጊዜያዊ አስተዳደር ውስጥም 2 ወረዳዎች ፓይሌት ተደርጎ የዚህ ስራ አካል ሆነው እየሰሩ ነው የሚገኙ። በሌላ በኩል የገበያ መር ሳኒቴሽን ማዕከላት በስፋት ክልሎች በበጀትና በቴክኒክ ድጋፍ ማድረግ 951 ማዕከላት ተቋቁሞ ለአርሶ አደሩ ግብዓት ለማቅረብ ጥረት እያደረጉ የሚገኙ ሲሆን የተሻሻለ መጸዳጃ ቤት ለመገንባት የሚያደርገውን ጥረት እውን ለማድረግ በትግራይ ክልል 31 ተገንብቶ ከዛ ውስጥ ደግሞ 11ዱ አገልግሎት መስጠት ጀምሯል። ክቡራትና ክቡራን ከላይ ለመግለጽ እንደሞከር ነው መጀመሪያ ደረጃ የጤና አገልግሎት አሃድና አካባቢ ጤና ፕሮግራም ዘርፍ የተሰሩ ተግባራት በርካታ ቢሆኑ በተለያዩ ምክንያቶች በሁሉም ክልሎች እና ወረዳዎች የባለድርሻ አካላት ቁርጠኝነት ማነስ፣ ወደ ማዕከል የሚላኩ መረጃዎች የጥራትና የወጥነት ችግር፣ ቅንጅታዊ አሰራር ከተጠባቂነት ከሚጠበቀው ጋር አለመያዝና ከተጠያቂነት ጋር አለመዛመድ እና ለሴክተሩ የሚመደበው በጀት ከጊዜ ወደ ጊዜ እየጨመረ ቢመጣም አሁን ከሚጠበቅብን እንደ ሀገርና እንደ ክልል ጋር ሲነጣጠር እጅግ ዝቅተኛ መሆን ዋና ዋና ተግዳሮቶች ናቸው። ስለሆነም ከላይ የተገለጹ አበረታች የሆኑ ውጤቶች የማስፋት እና ያጋጠሙ ችግሮችን ለመፍታት የሚቀጥለው በጀት ዓመት ትኩረት እንዲደረግባቸው የሚገቡ ዋና ዋና ነገሮችን ለማንሳት ያክል አንደኛ የጤና ኤክስቴንሽን ፕሮግራም ማሻሻል ፍኖተ ካርታ ትግበራ በንቅናቄ የጤና ኬላዎችን እድሳትና ግንባታ ማፋጠን፣ የሰው ኃይል ምደባና ግብዓት አቅርቦት ማሻሻል፣ የማህበረሰብ ተሳትፎና የባለድርሻ አካላት ቅንጅት ማጠናከርና ሴክተሩ ላይ የሚንቀሳቀሱ የሚችሉ በጀቶችን ከፍ በማድረግ የሚከወን ነው። ሁለተኛ በመጀመሪያ ደረጃ ጤና ክብካቤ የሚሰጡ አገልግሎቶች ጥራት ለማሻሻል ቅድም ያነሳ ነው የጋይድላይን ኢምፕሊሜንቴሽንን ጥራት ማሻሻያ ቶሎችን አይፒሲ ብለን የምንጠራውና ጤና ጣቢያ ላይ የሚደረጉ የቀዶ ጥገና አገልግሎቶችን በስፋት ማስኬድ ይጠበቅብናል። ሶስተኛም የጤና መረጃ ስርዓቱን ማጠናከርና ከመረጃነት ባለፈ ለውሳኔ አሰጣጥና እንደዚሁም ደግሞ ጤና አገልግሎቱን ለማሳለጥ የምንጠቀመው ይሆናል። ሌላው የጤና ተቋማት ደረጃ በቤተሰብና በሌሎች ማህበራዊ ተቋማት የገበያ መር ሳኒቴሽን ማዕከላትን በማደራጀትና ፋንክሽናል በማድረግ ዘላቂነቱን በማረጋገጥ ከጽዱ ኢትዮጵያ ፕሮግራም ጋር ማቆራኘት ከአጋር አካላት አቅም በተሟላ መልኩ በመጠቀም ብሔራዊ የአንድ ዋሽ ወይም ደግሞ ዋን ዋሽ ፕሮግራም ትግበራም በታቀደው መሰረት በጥራት በማከናወን የጤና ተቋማት አገልግሎት ጥራት ማሻሻል፣ ትግበራ ማስፋት፣ መሰረታዊና የተሻሻለ መጸዳጃ ቤት ግንባታዎችን አጠቃቀም በማሻሻል ሜዳ ላይ መጸዳዳት ነፃ የሆኑ ወረዳዎችና ቀበሌዎችን የመፍጠሩ ስራ ዋና ዋናዎቹ ናቸው። እዚህም የሚከወን ይሆናል።
ይህም ደግሞ ንቅናቄው እስከታች እንደሚወርድ ይጠበቃል።